አቤል ብርሃኑ የወይኗ ልጅ እንኳን ደስ ያለ። አቤል ኢትዮጵያና አፍሪካን ወክሎ በዓለም አደባባይ አንደኛ በመውጣት ተሸላሚ ሆኗል። ሽልማቱንም ሲቀበል የኢትዮጵያን ባንዲራ ከፍ በማድረግ አውለብልቧል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ክብራትና ክብራን ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። አንዳንድ ጊዜ በተለይ ሀገርን በዓለም አደባባይ ማስጠራትና የሀገርን ክብር ከፍ ማድረግ እጅግ በጣም ከሚያስደስቱት ግንባር ቀደሞች አንዱ ነው። አቤል ብርሃኑ የወይኗ ልጅ ራሱ የጻፈውን ጽሑፍ ከየት ተንስቶ የት እንደደረሰ ቀጥታ አነብላችኋለሁኝ። አቤል ብርሃኑ የወይኗ ልጅ እኔ እንኳን የማውቃቸው ሁለት ትላልቅ ቻናሎች አሉት። ከነዛ ውስጥ አንደኛው የወቅታዊ ዜና ሲሆን ሁለተኛው ደግሞ የትራቭል ወይም የጉዞ ቻናል ነው። በዛ ላይ እጅግ በጣም አይተን ሰምተን እንደውም አስበን ማናቃቸው በርካታ ነገሮችን አሳውቆናል። አቤል ብርሃኑ እጅግ በጣም ፍትሃዊና ሚዛናዊ የሆነ ጎበዝ ወጣት ነው። የልጅነት ህልሙም እንደተሳካለት ዛሬ ለሽልማቱ ጻፈው ጽሑፍ ላይ ተናግሯል። እሱ ሙሉ ስለማነብላችሁ ከዛው ልትከታተሉ ትችላላችሁ ማለት ነው። በድጋሚ አቤል ብርሃኑ እንኳን ደስ ያለህ፣ እንዲሁም የሱ አድናቂዎች በሙሉ እንኳን ደስ ያላችሁ። አፍሪካን ወክሎ ከ50 ምናምን ሀገራት ውስጥ አንደኛ በመውጣት ተሸላሚ ሆኗል። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ እሱን ጽሑፍ ላንብላችሁ። እስከ ፕሮግራም ፍጻሜ አብራችሁ ይቆዩ። ውድ ቤተሰቦች እንዳልኳችሁ እንግዲህ አቤላ ከ4 ሰዓት በፊት የለቀቀው ኢትዮጵያን ወክለን ተሸልመናል ይላል ማለት ነው። በርካታ ሰዎች ሼር እያደረጉት ነው። ምክንያቱም ኢትዮጵያን ብቻ አይደለም አፍሪካን ነው ያኮራው። እንደ አፍሪካ አንደኛ ነው የወጣው ማለት ነው። ከመወዳት ሰፈሬ ከተወለድኩባት ዓለም ገና ወጥቼ ዛሬ ሀገሬ ኢትዮጵያን ወክዬ ትላንት ማታ በኬንያ ናይሮቢ በተካሄደው አፍሪካን ጎልድ አዋርድስ 2026 ወይም ደግሞ 2026 መድረክ ላይ የዓመቱ ምርጥ አፍሪካዊ የጉዞ ተጽዕኖ ፈጣሪ አፍሪካ ትራቭል ኢንፍሉዌንሰር ኦፍ ዘ ይር በመባል ተሸልሜያለሁ ይላል ማለት ነው። አቤል ብርሃኑ የወይኗ ልጅ የልጅነት መሻቴን ላለክልኝ ህልሜን ኦን ላደረክልኝና በሄድኩበት ሁሉ ለጠበከኝ አምላኬ ክብርና ምስጋና ይሁን። የአሮጌ ስልክ ካሜራ ለመቅረጽ ስነሳ ዓለምን የማየትና ታሪኮችን የማካፈል ህልም ብቻ ነበር የነበረኝ ይላል። በትንሿ ጥረቴ ባረኪው ንጉስ እየተአከልክበት በርካታ ሀገራትን አቋርጬ የራሴ አህጉር አፍሪካ እውቅና ስለሰጠችኝ የሚሰማኝ ደስታ ወደር የለውም። ሁሌም ከጀርባ የሆናችሁ ለኔ ቆሞ መታየት የደከማችሁ በሙሉ በስም የማልጠቅሳችሁ ሁሉ ከልብ በመነጨ ምስጋና አመሰግናለሁ ይላል ማለት ነው። ጉዟችን ይቀጥላል ብሎ አቤል ብርሃኑ የወይኗ ልጅ ይህንን ፖስት አድርጓል። በርካታ ሰዎችም ፖስት እያደረጉት ነው። ይህ ቪዲዮ ላይ እንግዲህ እዚህ ፖስት ላይ 47400 ላይክ አለው በ4 ሰዓት ውስጥ ማለት ነው። ወደ 5500 ኮመንት አለ። 383 ሰው ላይክ አድርጎታላችሁ እላለሁኝ። ሌላም ደግሞ አዲሱም ለቆታል ማለት ነው። አቤል ብርሃኑ የዓመቱ ምርጥ አፍሪካዊ ጉዞ ተጽዕኖ ፈጣሪ ብሎ ኢትዮጵያ የሶሻል ሚዲያ ተጽዕኖ ፈጣሪ አቤል ብርሃኑ የወይኗ ልጅ በኬንያ ናይሮቢ የተካሄደው ደማቅ አፍሪካን ጎልድ አዋርድስ ላይ የሽልማቱ ስነ ስርዓት ላይ የዓመቱ ምርጥ አፍሪካዊ ጉዞ ተጽዕኖ ፈጣሪ በመባል ታላቅ ሽልማት አሸንፏል። ጥራቱ ዝቅ ባለ የቆየ ስልክ ካሜራ ምስሎች በመቅረጽ ስራውን የጀመረው አቤል ዛሬ አህጉር አቀፍ መድረክ የሀገሩን ሰንደቅ ዓላማ ከፍ በማድረግ የብዙዎችን ቀልብ መሳብ ችለዋል ይላል። እንግዲህ አስባችሁታል። አቤል ብርሃኑ እዚህ ጋር የተሸለመው እንደ ኢትዮጵያ አይደለም፣ እንደ አፍሪካ ነው። እንደ አፍሪካ አቤል በሽልማቱ ከተቀበለ በኋላ ባስተላለፈው መልእክት የስኬት ጉዞ የተጀመረው በተወለደባትና ባደገባት ዓለም ገና ማለት አዲስ አበባ ማለት ነው። አቤል ብርሃኑ
አቤል ብርሃኑ የወይኗ ልጅ በኢትዮጵያ ዲጂታል ሚዲያ ውስጥ ተጽዕኖ ፈጣሪ ከሆኑ ግለሰቦች ቀዳሚው ሲሆን በተለይም በዩቲዩብ መድረክ ወቅታዊ መረጃዎችንና አዝናኝ ይዘቶችን ለሚሊዮኖች ተከታዮቹ በማቅረብ ይታወቃል። አሁን ከኬንያ ናይሮቢ ካገኘው አፍሪካ ምርጥ የጉዞ ተጽዕኖ ፈጣሪ ሽልማት በተጨማሪ ከዚህ ቀደም በዩቲዩብ ኩባንያ የ1 ሚሊዮን ተከታዮች ባለቤት በመሆን ጎልድ ፕሌይ በተን የተበረከተለት ሲሆን በኢትዮጵያ ውስጥም በተለያዩ ተቋማትና የሽልማት ድርጅቶች የዓመቱ ምርጥ ተጽዕኖ ፈጣሪና በጎ አድራጊ በመባል በተደጋጋሚ እውቅና ተሰጥቶታል ይላል አቤል ብርሃኑ የወይኗ ልጅ እና በጣም ደስ የሚል መረጃ ነው። የእውነትና አውራታልን አቤል ብርሃኑ ደስ የሚያስብለው ደግሞ ሽልማቱን ሲቀበል ባንዲራውን ራሱ ወደ ላይ ያውለበለበ ነው ብለዋል ማለት ነው። ይህም አንድ ደስ የሚል መረጃ ነው። እውነትና አውራታልን አቤል ብርሃኑ ይገባዋል። እምነት አይመርጥም። እዚጋ ነብዩ ሲራክ ማለት ነው ኮንግራሌሽን ብሎታል። እዚጋ እንደምታዩት በጣም ደስ የሚል ነው። ታዋቂ ሰዎች ናቸው። ሁሉም እንግዲህ እንኳን ደስ ያለ መልእክት አስተላልፈውለታል። አቤል ብርሃኑ የእምነት ቦታዎች ላይ እንኳን ሚዛናዊ ሆኖ ነው የሚሰራው። በተለይ በዚህ በትራቭሉ ላይ በጣም ጎበዝ ነው። መስጂድ ገብቶ መስጂዶችን ካስጎበኘ ቤተክርስቲያኖችንም ያስጎበኛል። የታሪካዊ ቦታ እስላማዊ አይልም ክርስቲያናዊ አይልም፣ ሁሉንም በአንድ አይን በእኩልነት የሚያስጎበኝ ጀግና ነው። እኛም እንግዲህ አንድ ቀን ከለታት አንድ ቀን ህልማችን እንደሚሳካ ትልቅ ሆነንም ቢያልፈንም ነገር ግን እንደሚሳካልን ተስፋ አደርጋለሁ። መሄድ በጣም እኔም ከሚወዱት ውስጥ አንዱ ነኝ። አላህ ቢያደርግልኝ የጉዞ ማለት አገር ስታይ የሆነ አዲስ መንፈስ አዲስ ህይወት ይፈጠራልና ከዚህ ይሄኛው የተሻለ ታያለ፣ ከዚህኛው ይሄኛው የተሻለ፣ ከዚህኛው ይሄኛው የተሻለ ብቻ የሆነ የተሻለ ነገር ታያለና በጣም ደስ የሚል ነው። ሁሉም እንግዲህ ደስታቸውን ነው የገለጹለት። ለማን? ለአቤል ብርሃኑ የወይኗ ልጅ አሸናፊ ሆኗል። እንደ አፍሪካ ጎበዝ እንደ ሀገር መጠራት ትልቅ እድል ነው። እንደ ሀገር አይደለም እንደ ቀበሌ ግን አልፎ እንደ አህጉር 56 ወይም 57 ሀገራቶች አሉት። እዚህ ውስጥ እንደ አህጉር አንደኛ ወጥቶ አሸናፊ መሆን ትልቅ ጸጋ ትልቅ እድል ነውና እንኳን ደስ ያለህላችሁ እወዳለሁ። የአቤል ብርሃኑ አድናቂዎች ናችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ እንግዲህ ይሄን ቻናልም ድምቅ እንድታደርጉት ልላችሁ እወዳለሁ። በተረፈ አዳዲስ ቤቶች አሉ መግዛት የምትፈልጉ ካላችሁ አናግሩኝ። ምርጥ ቤቶችን ፖስት አደርጋለሁ ኮሚኒቲ ላይ ቪዲዮ ሰራባችኋለሁ። እነሱንም ገብታችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ለሚገዙ ሰዎች እንድታደርሱ ልላችሁ እወዳለሁ። እንግዲህ በአዲስና በአዝናኝ እንዲሁም ወቅታዊ በሆኑ መረጃዎች እስከምንመለስ ድረስ አብራችሁኝ ስለቆያችሁ እጅጉን ያመሰግንኩኝ። ላይክ ያላደረጋችሁ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ሼር ያላደረጋችሁ ሼር በማድረግ እንዲሁም የእናንተን በጎ ምኞት ኮሜንት ላይ በመግለጽ ኢንሻአላህ የኔም ቻናል አድጎ ትልቅ ቦታ እንደምደርስና ተስፋ አደርጋለሁ። እናንተም እንድታበረታቱኝ በትህትና ጠይቃችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።